ማን ነው? ምስለ ኖህ ኪዳነ ተካየርከ ወመኑ መሐሪ ዘከማከ። አቤቱ አምላክ ሆይ እንዳንተ ይቅር ባይ ማን ነው? ማን አለ? እንደውም ከመስዋዕት ይልቅ ይቅርታን፣ ምሕረትን፣ ደግነትን፣ በጎነትን ወዳለው ነው የሚለው እግዚአብሔርና ስለዚህ ቅዱስ ያሬድ ምን አለ? አቤቱ አምላክ ሆይ አቤቱ እግዚአብሔር ሆይ እንዳንተ ይቅር ባይ ማንም የለምና፣ አዎ እንዳንተ ይቅር ባይ ማን ነው እያለ ይናገራል። ወመኑ መሐሪ ዘከማከ ደግሞ ነው። ወመኑ መሐሪ ዘከማከ ምስለ ኖህ ኪዳነ ዘአቀምከ ይላል። ከኖህ ጋር ቃል ኪዳን የገባ እንዳንተ ይቅር ባይ ማን ነው ይላል። ኦሪት ዘፍጥረት ምዕራፍ 6 ላይ እግዚአብሔር ከሰማይ ሆኖ ወደ ምድር ተመለከተ ይላል። ከሰው ልጆች በደልና ኃጢአት የተነሳ ዓለም ተበላሽታ ነበርና ሰዎች እግዚአብሔርን እስከ ጥግ ድረስ በድለውት ነበርና እግዚአብሔር ኖህን ጠራና ግበር ታቦተ በዘትድህን የምድንበትን መርከብ ስራ፣ ሰዎችን እነሆ በንፍር ውሃ አጠፋቸዋለሁ፣ በፈላ ውሃ አጠፋቸዋለሁ። ለምን ካልከኝ በድለዋል። የንስሐ ጊዜ ስጣቸው ካልከኝ 120 ዘመን ሰጥቻቸዋለሁ። የሚመለሱ ከሆነ በንስሐ በይቅርታ ይመለሱ ዘንድ እኔ ይቅር ባይ አምላክ ስለሆንኩኝ ንገራቸው አለው። ኖህም እሻለና ለሕዝቡ እግዚአብሔር ተቀይሟል፣ እግዚአብሔርን በድለናል፣ እግዚአብሔርን አሳዝነናል። ስለዚህ የንስሐ ጊዜ ሰጥቶናልና ሁላችንም ንስሐ የምንገባበት ዕድሜና ጊዜ ስለተሰጠን እንግባ ቢላቸው እነሆ ስንት ዓመት ነው ለመሆኑ ግን የንስሐ ዕድሜ የሰጠን ብለው ሲጠይቁት ኖህ መረጃ ሰጣቸው። 120 ዕድሜ ሰጥቶናል ብሎ ሲላቸው ለኃጢአት የሚጓጉ እነዚያ ህዝቦች ኃጢአትን ገንዘብ፣ ኃጢአትን ልብስ፣ ኃጢአትን ጸጋ፣ ኃጢአትን መልካም ስራ አድርገው የቆጠሩ እነዚያ ሰዎች 100ውን እንጨፍርበት፣ እንዝለልበት፣ እናጊጥበት፣ ስሜታችን እንግለጥበት፣ በ20 ዓመት ንስሐ እንገባለን አሉና የኖህን ቃል ሊሰሙት አልቻሉ። ዛሬም እግዚአብሔር በተለያየ መልኩ ይናገራል፣ ሰው ግን አይሰማም። ለዚህ ነው ነቢዩ ምን አለ? እግዚአብሔር በአንድም በሌላም መንገድ ይናገራል ወይም ያስተምራል፣ ሰው ግን አያስተውልም ይላልና በእውነት ትውልዱ እያስተዋለ አይደለም። ነገር ግን የሚያስተውል አይምሮ ለሁላችንም እንዲያድረን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ታዲያ ምን አሉ? 100ውን ዘመን እንጨፍርበታለን፣ 20ውን ዘመን ንስሐ እንገባበታለን ብለው ለኖህ ሲሉት እግዚአብሔር ባልጠበቁት መንገድ ሌባ ባልተጠበቀ መንገድ የሰው ቤት ገብቶ ሰብሮ እንደሚዘርፍ ያ የመዓት ውሃ እነሱ ባልጠበቁት እግዚአብሔር ደግሞ በወሰነው ጊዜ እነሆ በንስሐ የተመለሱ 8 ነፍሳትን ኖህንና ቤተሰቡን አስቀርቶ ሌላውን በንፍር ውሃ ሊያጠፋ እግዚአብሔር ተነሳ። በዚህን ጊዜ ነው ኖህ ምን አለው? የምድንበትን መርከብ ስራ አለ። ወዲያውኑ ኖህ መርከቡን ሰራ። ወንድና ሴት ከየወገኑ ወደ መርከቡ አስገባና መስኮቶቹንም በሮቹንም ዘጋ። ያ የመዓት ዝናብ መጣና ዓለምን አጥለቀለቀው ማለት ነው። ለዚህ ነው እንግዲህ በመርከቧ ውስጥ ያሉት በሙሉ ከፈላ ውሃና ከመዓቱ ሲያልፉ ከመርከቧ ውጭ ያሉት ግን በሙሉ አለቁ ይለናል። ከዚህ ሰውረን መድኃኔዓለም። መርከብ የተባለች ወንጌል ናት። ከወንጌል የወጡ ከእግዚአብሔር ቃል የወጡ በሙሉ የዚህ አይነት ዕጣ ፈንታ ይገጥማቸዋልና ለወንጌሉ ለቅዱስ ቃሉ ቦታ እንድንሰጥ እግዚአብሔር ሁላችንንም ይርዳን። ሁለተኛው መርከብ የተባለችው ቅድስት ቤተ ክርስቲያን ናት። ከቤተ ክርስቲያኗ ውጭ ያሉ ሰዎች መከራ ስጋ መከራ ነፍስ ይገጥማቸዋል። በቤተ ክርስቲያን ውስጥ ያሉ ግን መከራ ስጋ መከራ ነፍስም ወይም ከመከራ ስጋና ከመከራ ነፍስ ያመልጣሉ። ስለዚህ ከበረቷ ውጭ ከቤተ ክርስቲያን ውጭ ያሉ ምዕመናን ወደ ቤተ ክርስቲያን እንዲገቡና ወደ ሃይማኖታቸው ወደ እግዚአብሔር ወደ አምላካቸው ወደዚህ ወደ ማህበረ ምዕመናን ወደ ማህበረ ካህናት ወደ ማህበረ ሊቃውንት እንዲመለሱ እግዚአብሔር አምላክ ለሁሉም ማስተዋል እንዲያድል መልካም ፈቃድ ይሁን። ሶስተኛው መርከብ የተባለችው እመቤታችን ቅድስት ድንግል ማርያም ናት። እመቤታችን ድንግል ማርያም መርከብ ናት። በአማላጅነቷ በእናትነቷ አዎ እነሆ መሐልኩ ለኪ በርእስየ ከመ ኢይሄሱ ማይኮትየ በራሴ ምዬልሻለሁ አንቺን ያመኑ እኔን አምላክ አንቺን ወላዲተ አምላክ ብለው ያመኑትን በጠየሽ ጥያቄ መሰረት እምራለሁ ብሎ ቃል ኪዳን ገብቶላታልና ስለዚህ በእመቤታችን አማላጅነት እነሆ እግዚአብሔር ሁላችንንም ያድናል ማለት ነው። እና ምንድነው ያለው?
ወደ መርከብ ግባ ነው። ወደ መርከብ የገቡት በሙሉ እነሆ ከመዓቱ ዳኑ፣ በውጭ ያሉት በሙሉ አለቁ። ያ የመዓቱ ዝናብ አለፈና ኖህ እንደገና አንደኛው ክፍለ ዘመን በመዓት በፈላ ውሃ አልፎ ሁለተኛው ክፍለ ዘመን ላይ ሲመጣ ኖህን ምን አለው? እነሆ ከዚህ በኋላ ብዙ ወተባዝሑ ወምልኡ አለ ምድር። ከዚህ በኋላ እንደገና ደግሞ ዓለምን እሰራለሁ፣ ዓለምን አሰፋለሁና ብዙ ተባዙ፣ አንተና ልጆችህ ስሩ፣ እባርካለሁ፣ ውለዱ፣ አሳድጋለሁ፣ በዝናብ አበቅላለሁ፣ በፀሐይ አበስላለሁ፣ ክረምትና በጋ፣ መዝራትና ማጨድ፣ ፀሐይና ቀንና ሌሊት፣ ብርሃንና ጨለማ እንዲሁም ደግሞ መዝራትና ማጨድ እነዚህ ይፈራረቃሉ። እስከ መቼውም ድረስ አያቋርጡም። ትዘራለህ፣ ታጭዳለህ። ክረምት አለ፣ በጋ አለ፣ ቀን አለ፣ ሌሊት አለ፣ ጨለማ አለ፣ ብርሃን አለ፣ ብርድ አለ፣ ሙቀት አለ። ይህንን እስከ ዓለም ፍጻሜ ቃል ገብቻለሁ አለውና ሲለው ኖህ ምን አለ? ሰው እየበዛ ሲሄድ እግዚአብሔርን መበደሉ አይቀርም። አንተ ደግሞ ሲበድሉ ታጠፋለህና ስለዚህ ሌላ ሰው አያስፈልግም፣ እኛ ስምንታችን ብቻ እናመስግንህ፣ እናገልግልህ፣ እናወድስህ ሲለው አይሆንም፣ እንደገና ሌላ ህዝብ እፈልጋለሁ። ይህንን 8 ቢሊየን ህዝብ ያመጣ ዘንድ እግዚአብሔር ፈቃዱ ስለሆነ እነሆ እንደገና ጀምሮ አለ። እንግዳስ ዓለምን ላታጠፋ ቃል ግባልኝ አለው። ሰይም ቀስቴ በውስተ ደመና፣ ደመና በዞረ ቁጥር ቀስተ ደመና የቃል ኪዳን ምልክት አደርጋለሁኝ፣ ዓለምን በንፍር ውሃ አላጠፋም አለና ቃል ገባ። ይህንን ነው ምን አለ? ከኖህ ጋር ቃል ኪዳን የገባ እንዳንተ ይቅር ባይ ማን ነው አለና ቅዱስ ያሬድ ይህንን አመጣው። ይቀጥልና ምስለ ኖህ ኪዳነ ዘአቀምከ ለደቂቀ እስራኤል መና ዘአውረርከ 600 ሺህ እስራኤላውያንን ከግብፅ አውጥቶ የኤርትራን ባህር አሻግሮ በ7 ደመና ከላይ ፀሐይ እንዳይበታቸው፣ ከታች እሾህ እንዳይወጋቸው፣ ከኋላ ጠላት እንዳይደርስባቸው፣ ከፊት ጠላት እንዳይቆያቸው፣ መና እንዳይረባቸው፣ ውሃ እንዳይጠማቸው፣ በአጭሩ ይህንን አዘጋጅቶ እስራኤላውያንን የኤርትራን ባህር ከፍሎ ያሻገረና መና ደግሞ ምግብ ሲጠይቁ ምግብ ያወረደ እንዳንተ ማን ነው? አዎ ምግብ ጠየቁህ፣ ምግብ አወረድክላቸው። ውሃ ጠየቁህ፣ ከጥንጫ ፈለክላቸው። ምግብ በሚጠይቁት ሰዓት ወዲያውኑ ምግብ የሚያወርድ፣ ውሃ በሚጠይቁት ሰዓት ውሃ ከድንጋይ ላይ የሚያፈልቅ እንዳንተ ማን ነው የሚለውን ነው የሚተረጉመው። ለደቂቀ እስራኤል መና ዘአውረድከ ይልና ወበጽጌያት ምድረ አሰርጎከ፣ ለደቂቀ እስራኤል በምድረ በዳ መና ከሰማይ ማውረድህ ከጥንጫው ላይ ውሃ ማፈለቅህ ሲገርመን አለ። ወበጽጌያት ምድረ አሰርጎከ፣ ምድርን ደግሞ በጽጌ በአበባ አሸበረካት። ጋራው፣ ሸንተረሩ፣ ሜዳው ሁሉ በአበባ ሲያሸበርቅ አየ ነው። ይልቁንም ጽጌ እናትህ ድንግል ማርያም፣ ጽጌ አንተ መድኃኔዓለም ኢየሱስ ክርስቶስ፣ ጽጌ የተሰቀልክበት መስቀል፣ አዎ እናትህ ብንል የአበባዋ ውጤት ፍሬ አንተን ጽጌ ብንል እነሆ የፍሬነትህ ውጤት አድኖተ ዓለም። መስቀል አበባ ነው ብንል በላዩ ላይ የፈሰሰው ደምና የተቆረሰው ስጋ ዓለምን ያዳነ። ስለዚህ እንዳንተ ማን ነው? ለእስራኤል መና ማውረድህ ሲገርመን፣ እንደገና ደግሞ ምድርን በጽጌያት እንድታብብ የምታደርግ አንተ ነህና አምላክ ሆይ እንዳንተ ማን ነው ይልና ወበጽጌያት ምድረ አሰርጎከ ወስነ ገዳምን ይምስለ ቅዱሳኒከ ይላል። ይህንን ደግሞ ወስነ ገደ ከኖህ ጋር ቃል ኪዳን የገባ እንዳንተ ይቅር ባይ ማን ነው? ለእስራኤል ልጆች መና ያወረድክ፣ ምድርን በአበቦች ያስጌጥክ እንዳንተ ይቅር ባይ ማን ነው ይልና የምድረ በዳውን አራዊት ከወዳጆች ጋር ያስማማህ እንዳንተ ማን ነው? የምድረ በዳውን አራዊት ከወዳጆች ጋር ያስማማህ እንዳንተ ማን ነው? ይቺ ሀገር እኮ ሰውና አራዊት፣ አራዊትና ሰው ተባብረው የሚኖሩባት ሀገር ናት። በእርግጥ አሁን አራዊትና ሰው አብረው እየኖሩ ነው። ዛሬ የተቸገርነው ግን ሰውና ሰው አብሮ እየኖረ ነው የሚለው ጥያቄ ይፈጥራል። ሰውና አራዊት አብረው የሚኖሩባት ዓለም፣ ይልቁንም ደግሞ አራዊት ለሰው ክብር የሚሰጡባት ሀገር ላይ ሰው ለሰው አውሬ እንደገና ሰው የሰው ክፉ ሆኖ እንመለከተዋለን። ቅዱስ ያሬድ ግን ምን አለ? የምድረ በዳውን አራዊት ከወዳጆች ጋር ያስማማህ እንዳንተ ይቅር ባይ ማን ነው? አዎ በሀገር ላይ ብዙ አራዊት አሉ።
እነዚህ ሁሉ አራዊት መናደፍ አቅቷቸው መብላት አቅቷቸው ጉልበት አጥሯቸው አቅም አጥሯቸው ሳይሆን ስለ ቃል ኪዳንህ ሰውና አራዊትና ሰው በአንዲት ሀገር ላይ ተስማምተው እንዲኖሩ ያደረክ አንተ ነህ። ስለዚህ እንዳንተ ማን ነው? አራዊትና ሰው ተስማምተው ተግባብተው እንዲኖሩ የሚያደርግ ካንተ ውጭ ማን አለ? የእኛማ ጉዳይ ሰው ከሰው ጋር አብሮ መኖር ተስኖታል። ሰው ለሰው ማዘን አብሮ ተስኖታል። ሰው ሰውን ማለፍ አልቻለም። ሰው ስለ ሰው መረዳት አልቻለም። እንዳንተ ማን ነው እያለ ይናገራል። ይቀጥልና ወከመ ወሬዛ ሀየል መላትሁ ውሬሁ